ነገር ሲሰራ በሙስሊሙ ልጆች ሳይሆን ቪዲዮውን የሚቀርጸው ሙስሊም ይሆናል። ችግሩን የሚያነሱ ሰዎች ግን ችግሩን የእውነት እንዲያነሱት ተደርጎ ነው ክሬት የሚደረገው። ገብቷችኋል? እህቶቻችን እያንቋሸሽ ነው ምናምን ነገር ለብሰሽ አትገቢያትም ትምህርት ቤት ምናምን የሚል ነገር እስላምን የሚነካ ነገር አጸያፊ ንግግሮችንም ተጠቅመን እኛ ከዛ በኋላ ሚዲያን መቆጣጠር የምንችልበት እድል የተለያየ ዘዴ ፕሮፓጋንዳዎች ተሰርተው የማጥቃት ፕሮፓጋንዳ በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የሚደረገው። ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነውና ስልጤ ውስጥ ምንም ነገር እንደሌለ ታስቦ በአንድ ሃይማኖት እንዲጠራ ካደረገ በኋላ እሱ ደግሞ መብቱ ሲጠይቅ ደግሞ አይ ያን ሃይማኖት ብቻ ነው እየተንጸባረቀ ያለው አገሪቱ ላይ ደግሞ እየኖረ ያለው አንድ ሃይማኖት አይደለም የሚል ሐሳብ ያነሳል። ሰላም ሰላም፣ በዓለም ዙሪያ ያላችሁ የዩቲዩብ ተከታታዮቼ ሰላም ለእናንተ ይሁን። ዛሬ አንድ ሐሳብ ይዤላችሁ ቀርብ ያለው ይህንን ሐሳብ በጥሞና እንድትከታተሉ ተስፋ አደርጋለሁ። ይህን አካውንት ሰብስክራይብ አድርጉ፣ ቪዲዮንም ሼር አድርጉ። እንግዲህ በኢትዮጵያ ውስጥ ያለው የሃይማኖት ሁኔታ በደንብ የሚታወቅ ነገር ነው። ግን በሃይማኖቶች መካከል ያለው ውይይቶች፣ ዲቤቶች እና ሀሳቦች አሉ፣ የሀሳብ ልውውጦች አሉ። አንዱ ከአንዱ ሃይማኖት አንዱ ወደ ሌላው ሃይማኖት ይሄዳል። ይሄ የተለመደ ነው፣ ችግር የለውም። ግን አንድ ደግሞ አደገኛ ለሀገርም ለሁለቱም ለሶስቱም ሃይማኖቶች ከዛ በላይ ካሉ ሃይማኖቶች አደገኛ የሆነ ደግሞ አንድ ሲስተም አለ። እሱ ሲስተም ደግሞ የዋሃብያ አክራሪነት ቡድን ነው። እሱን የሚመሩ ደግሞ ሙስሊም ማህበረሰቦች አሉና ስለሱ ልነግራችሁ ነው። ከነሱ መካከል በጣም በቀንደኝነት በኢትዮጵያ የሚታወቅ አንድ ሰው አለ። እሱም ደግሞ አህመዲን ጀበል ይባላል። እንግዲህ አህመዲን ጀበል ከድሮ ጀምሮ የራሱ ዓላማዎች አሉት፣ መጽሐፍቶች አሉት፣ ሀሳቦች አሉት። ዋሃብያ ስለሆነ አህባሾችን እና ደግሞ ክርስቲያኖችን ከምድር ገጽ የማጥፋትና ሀገሩን በሸሪያ እንዲተዳደር አድርጎ በዛ ላይ የመስራት ዓላማ አለው። ከዚህም ጋር አብሮት የሚሰሩት አብሮ ሰራተኞች አሉት። ከሰራተኝነት አልፎም በየቦታው የሚመደቡ የሙስሊሞችን ሂጃብ የሚቀሙ ከዛ ደግሞ ተበደልን ብለው ደግሞ የሚጮሁ አደባባይ ላይ ሰዎች አሉት። ይህንን በደንብ ነው የሚያደርገው። የሚሰራውንም ስራ በደንብ ያውቃል። እስኪ ይህችን ቪዲዮ ስሟት። ማምከን ነው። የተለያየ ዘዴ ፕሮፓጋንዳዎች ተሰርተው የማጥቃት ፕሮፓጋንዳ የኃይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይፈጥሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የሚደረገው፣ የተለያዩ ቡድኖች ማለት ነው። ኦኬ፣ እንደሰማችሁት ነው። ይሄንን የቡድን አጋሮችን ስልጠና ሲሰጥ የሚናገራቸውና የሚሰጣቸው ስልጠናዎች ናቸው። ሀገሪቱ በቡድን እንዳትሆን በመከፋፈል ነገሩን ማዳከምና በፕሮፓጋንዳ ሰዎችን በቁጥጥር ውስጥ የማድረግ ስራ ስለመስራት ነው የሚያወራው። እና ይሄ የተንኮል መንገድ በደንብ የተዋቀረና የተሰራበት እንደሆነ ልነግራችሁ እፈልጋለሁ። ባይ ዘ ዌይ ወንድማችን በጣም ብዙ ነገሮችን ነው የሚያደርገው። ለምሳሌ በአንዳንድ አካባቢዎች ላይ ትምህርት ቤት ሂጃብ ለብሰው እንዳይገቡ እንደተከለከሉ ለማሳየት አድርገውት የማያውቁትን ሙስሊሞች ለብሳችሁ ግቡ ብለው ተጨማሪ ልብስ ለብሰው ይገባሉ። ስለዚህ ትምህርት ቤት ውስጥ ያልተለመደ ስለሆነ መምህሩ ያባርራታል። አልብሰዋ ስለሆኑ አድርጋ ማታውቀው። ከዛ ምን ያደርጋሉ? ሁሉም ይሰባሰቡና ይኸው ሂጃቧን ተቀማች የሚል ረብሻ ያነሳሉ። በዛ ረብሻ ፕሮፓጋንዳ ሲሰሩ ህዝቡን የመከፋፈል ስራ ይሰራሉ። እነሱ ግን እየተደራጁ ነው። ይህንን በማድረግ ነው እንግዲህ ሀገሪቱን በሸሪያ ለማስተዳደር እየተንቀሳቀሱ ያሉት። ባይ ዘ ዌይ ትምህርቱ ክርስቲያንና አይሁድ ሌላውም ተቋም
የነሱ ባሪያና ተገዶ ግብር እየከፈለ በውርደት መንገድ ላይ እንኳን ሲሄድ አንገቱን ቀና እንዳያደርግ ሙስሊም ባየ ሰዓት ጠባቡን መንገድ እየመረጠ እንዲኖር ነው ዓላማቸው። ይህን ላይ ነው እየተንቀሳቀሰ ያለው እና ስልጠናዎቹም ከዚህ ጋር የተያያዙ ነገሮች ናቸው። በየቦታው መረብሻ የሚነሱት በእነዚህ ቡድኖች ነው። ባይዘወይ ይህንን ኦዲዮ እንዲትሰሙ ትፈልጋሉ። ወደ መጣችሁበት እንሸኛችኋለን ነው የምንባለው እና እንግዲህ በእንደዚህ አይነት ሁኔታ ተገናኝተናል እና በእህቶቻችን ጉዳይ ላይ ይህንን አይነት ነገር ከኛ ላይ ያለው አንሷቸው እናንተ ላይ መጣው ደግሞ ይሄን ያክል ጭፈራ ማድረጋቸው በጣም የሚያሳምም ነው። ይህንን ነገር እንደምንም መመከት አለብን፣ መከላከል መቻል አለብን። አሁን እየተጠቃን ነው። ኦሬዲ ዲፌንስ ማድረግ ላይ ነው እያወራን ያለ ነው። እንደዚህ ስንወያይ አሁን ብዙ ሰዎች ምን ብለው ያስባሉ? የሆነ የሽብርተኝነት ምናምን ሐሳብ ያል እንደዛ አይደለም። አሁን ዲፌንስ ለማድረግ ነው። ጥቃቱ ኦሬዲ እኛ ላይ እየወረደብን ያለው እንዴት ዲፌንስ እናድርግ ነው። ይህን ነገር ህዝባዊ የማድረግና የሚዲያ ድጋፍ የምናገኝበትም ስትራቴጂ ብናደርግ ይህንን ሌላም ጋር ማድረግ እንችላለን። እህቶቻችን ምሳሌ ተመካክረን ሌላ ስልጤ መሆን ሌላም ቦታ ቪዲዮን ብንሰራው እህቶቻችን ያንቋሸሽ ነው ምናምን ነገር ለብሰሽ አትገቢያትም ትምህርት ቤት ምናምን የሚል ነገር እስላምን የሚነካ ነገር አጸያፊ ንግግሮችንም ተጠቅመን እኛ ከዛ በኋላ ሚዲያን መቆጣጠር የምንችልበት እድል እነሱ እየዋሹ ነው፣ በየቦታው እየዋሹ የሆነ ቪዲዮዎች ይሰራሉ። እኛ ይህን ነገር ብናደርገው ሚዲያ አንደኛ ሚዲያ ሙሉ በሙሉ እንቆጣጠራለን። አንድ እዚህ ጋር ሆኖም ወይ ጉራጌም ሊሆን ይችላል ላይሆንም ይችላል ከሌላ አካል የሆኑም ሁለት ቦታ የከፋፈሉ ልጆችም ስላሉበት እነሱንም ይሰብስብልናል። ይሄ ቪዲዮ የሆነ ቪዲዮ ድራማ ነገር ቢሰራ አሪፍ ነው ብዬ ባይልኝ ነኝ። ኦኬ ያው እንግዲህ ይሄንን እነሱ የሚያሰሩብንን ሴራ እኛ መገልበጥ ነው። ያው ላይክ ሙስሊሞች ላይ አሁን አንዳንድ ነገሮች እንትን ይደረጋሉ። ያንን የሚጠቀሙትን አይነት ሲስተም እንጠቀም ነው። በጣም ጥሩ ሐሳብ ነው ይሄኛው። ያው ይሄ የሚዲያውን ሁኔታ ለመቆጣጠር ነው። እስኪ ይሄንንም እንግዲህ አካባቢው ላይ ያላችሁ ልጆች ትመካከሩበታላችሁ። እንደገና ወንድሜ ሳዲቅ ደግሞ ይህንን አይነት ነገር ለማድረግ ለምሳሌ የአካባቢው ቋንቋውንም ራሱ መልመድ አለበት የሚያውቁ ከሆነ ማለት ነው። ያ በቋንቋው ራሱ እየተነገረ ይህን አይነት ነገር ሲደረግ ያው የበለጠ አሳማኝ እንዲሆን ማለት ነው። የበለጠ አሳማኝ እንዲሆን እና ምቹ የሆነ ቦታ ያገሩን እንትን ማስገባት የሚችል ቦታ መሆን አለበት። ያና ሀገር ለምሳሌ ችግሩ እየተፈጠረበት ያለውን ሀገር እንትን ማካተት የሚችል የቪዲዮ ቀረጻ ሲሆን የበለጠ ሰክሰስፉል እንሆናለን። እሱን ባባ እንትን ኤዲት ማድረግ ይቻላል፣ ችግር የለውም። ካፊር በጣም ገንዘብ ይወዳል። በገንዘብ እንቅስቃሴ ስማርት የሆነ ሰው ካላችሁ እዛው እኖር አካባቢም ያሉ ላይክ ወጣ ያለ ባህሪ ያላቸውን ልጆች ተጠቅሞ በገንዘብ እንዲሰሩ ማድረግ የሚቻልበት ሁኔታ ይኖራል። እኛ ብዙ ቦታ ላይ እንደዚህ አይነት ነገር ሞክረናል። በተለይ ብጥብጥ ለማስነሳት ምናምን ገንዘብ ይሰጣቸዋል፣ ግን ማንነታችሁን አታሳውቋቸውም። በደንብ ዲፕሊ የሚያውቋችሁ መሆን የለበትም። ጥበብ በተሞላበት መልኩ ያንን ነገር እንዲሰሩ ማድረግ ይቻላል። ገንዘብ ብቻ ነው እነሱ የሚፈልጉት። ለገንዘብ ሲሉ ደግሞ ወንድማቸውንም ይገላሉ። እነሱ የታወቁ ናቸው። እኔ ወላሂ ወስኛለሁ። ቪዲዮውን እኔ ሄጄ እሰራለሁ። እንዴት ተደብቄ መቅረጽ እንዳለብኝ፣ ምን ለብሼ መገኘት እንዳለብኝ እኔ አውቃለሁ። እሱን ለኔ ተው። እነሱ ኮሚቴው ከተስማማ ለቪዲዮ ብቻ ነው። ምን አለ መሰለህ አብዱሃብ፣ አሁን ይሄ ነገር ሲሰራ በሙስሊሙ ልጆች ሳይሆን ቪዲዮውን የሚቀርጸው ሙስሊም ይሆናል። ችግሩን የሚያነሱት ሰዎች ግን ችግሩን የእውነት እንዲያነሱት ተደርጎ ነው ክሬት የሚደረገው። ገብቷችኋል? ክርስቲያን እንደሆነ እንደዚህ አይነት ነገር አድርጉና ይሄን ያክል ገንዘብ ሰጣችኋለሁ ብሎ ይነግራቸዋል። ችግሩን የሚፈጥሩት ልጆች የእውነት ክርስቲያን መሆን አለባቸው፣ የእውነት ካፊር። ገብቷችኋል? ያ የሚሰጣቸው ሚሽኑን የሚሰጣቸው ሰው ደግሞ አካባቢው ላይ የማይታወቅ የሆነ ገብቷችኋል? የፈለገውን ነገር ይበሉ፣ ዋናው አድርገውት መቀረጹ ነው። በኋላ ልጆቹ እዚህ ጋር ላስተካክል፣ ከይቅርታ ጋር ማለት ነው። እንተሞል ፊልም እንደሆነ አድርጎ ማስቀረጽ እኮ ይቻላል። ባባ ፊልም ነው ማለት ትችላለህ። እንደዛ ጋር ለልጆቹ መጀመሪያ አስተነግራቸው በፊልም አይነት መልኩ እንደዚህ ነው ምናምን ነገር የፈለኩት ምናምን ነገር ብሎ ያንን ማድረግ ይችላል ማለት ነው። እንደዚህ አይነት ይመስክራሉ
የሚያረጉትን ነገር በግልጽ አውቀው ብቻ በገንዘብ ይደለሉ። ያ የሚሰጣቸው ገንዘብ ያሳምናቸው ነው። ገብቶሃል? የሚያረጉትን ነገር አምነውበት ያድርጉ። እንደዚህ አርጋችሁ ተሎ ብላችሁ ትጠፋላችሁ ተብለው እንዲያደርጉት ነው መደረግ ያለበት። እንደዚህ አይነት ስራ ነው መሰራት ያለበት። ሰው እኛ እኮ አምኖበት ማለት ነው ካፊሩ አምኖበት የራሱን ሰው ሄዶ እርምጃ እንዲወስድ እናደርጋለን። አምኖበት ማለት ገንዘብ ይሰጠዋል። አምኖበት ነው የሚያደርገው። ሲያደርገው ግን ከኛ ጋር ምንም አይነት ግልጽ የሆነ ግንኙነት የለውም። የስልክ ኮኔክሽን ነው። የተገናኘንበትን መስመር ወዲያውኑ ነው የምናጠፈው። በቃ ስራውን ጨረሰ፣ ገንዘቡ ተቀመጠለት፣ ጨረስን። ያ እንግዲህ እርምጃ በመውሰድ ቀላል ስራ አይደለም። ይሄ ትንሽ ቀረጻ ለማድረግ ነው። ግን አምኖበት ነው የሚያደርገው። ያንን ነገር እንደዚህ ነው በቃ ገንዘብ ፈልጋለሁ ይላል። ገንዘብ ትፈልጋለህ? ገንዘብ እንደዚህ ይቀመጥልሃል። ጉዳዩን ከፈጸምክ በኋላ እዚህ ታገኛለህ። ኦኬ፣ የተወሰነ ክፍያ ይደረግለታል። ጉዳዩን ጨርሶት ይመጣል። እንደዚህ አይነት ስራ በጣም ብዙ ስራ ሰርተናል። አምኖበት ካደረጉት በጣም ጥሩ ነው። ከተያዘም የራሱ ጉዳይ ነው። ለምሳሌ የራሳቸውን ከመፈለግ ሌላ ጋር ብናደርገው እንዳጠቃ ኤዲት ያደርጉታል ይባል የቦታውን ትምህርት ቤቱን ኤዲት የሚያደርግ ሰው ካለ የሚችል ከሆነ ለምንድን ነው ሌላ ጋር? አሁን ወንድማችን ሀላባ ነው ያልካል። ሀላባ 1-5 ሴቶችን እናውጣለን። አቤቤ አንድ ነገር ልግባበት እዚህ ጋር ምን አለ መሰለህ፣ በአሁኑ ሰዓት እንደዚህ አይነት አንድነት ቢኖረን ኖሮ ላይክ አሁን አስበዋል የሆነ አካባቢ ላይ ኤዲት ይደረጋል አይደለ? ሙስሊም ወንድምህ ይመሰክርብሃል። ኧረ እዚህ ቦታ ላይ እንደዚህ አልተፈጸመም ብሎ ማለት ነው። ከዛ አንፃር ነው የምልህ። በጣም ጥንቃቄ የሚፈልግ ስራ ነው። ይህንን አደረጉ ተብሎ ራሱ በኋላ ስማችን እንደዚህ አይነት ነገር ላይ የፌክ ኒውስ እነሱ የሚያረጉት ነገር በእኛ ተገልብጦ መምጣቱ አስፈላጊ አይደለም። ግን በሪያሊቲ ቦታው ላይ የሚያረጉት የራሳቸው ሰዎች ነው። መቼም ሰው አያጡም። እንደዚህ አይነት ሰዎች ስለማይጠፉ ማለት ነው። በቃ የሚያደርጉት ሰዎች ግን ከሙስሊሞች የተላኩ መሆናቸውን ማወቅ የለባቸውም። የሚያናግራቸው ሰው ራሱ የክርስቲያን ገጸ ባህሪ ለብሶ ያንን ከሸሪዓው አንፃር እንግዲህ ወንድማችን የማነስ ይነግረናል። ከሸሪዓው አንፃር ማለት ነው። ግን እኛ ሰርተነዋል። እንግዲህ ከሸሪዓው ምን እንደሆነም እንዳልሆነም አላቅም። ግን ካለብን ችግር አንፃር መሞት ስለሌለብን ስለበዛብን ተጠቅመነዋል። ይዞ ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነውና አህመድን ጀበል አንዳንድ ነገሮችን የሚያወራው የሀገሪቱ ሁኔታ አሳስቦት ነው የሚመስላችሁ። ግን ከዚህ ቪዲዮ የምንረዳው ስልጤነት ማለት እስልምና ነው። እስልምና ማለት ስልጤነት አንድን ብሔር ከአንድ ሃይማኖት ጋር የማጣበቅና ከዛ ሃይማኖት ውጭ እዛ ቦታ ላይ እንደማይኖር የማሰብ ነው። ስልጤ ሆኖ ክርስቲያኖች አሉ። ስልጤ ሆኖ የባህል እምነት የሚያምኑ አሉ። ስልጤ ሆነው እስልምናን የሚከተሉ አሉ። ግን ሌሎቹም በሙሉ ዋጣቸውና ስልጤ ማለት ሙስሊም ነው፣ ሙስሊም ማለት ስልጤ ነው፣ በቃ ይሄ ማንነታቸውን የሚል ሀሳብ ያነሳል። አንዲት ሀገር ውስጥ አንድ እምነት ብቻ አንድ ብሔር እንዲቆጣጠር ወይም ደግሞ አንድ ብሔር በአንድ እምነት ብቻ እንዲጠራ የማድረግን ስራ ይሰራል። እንዴት ብሎ ነው በጅምላ አንድ ማህበረሰብ የአንድ ሃይማኖት እውቅና ተሰጥቶት በዛ ሊጠራ የሚችለው? የት ሄዱ ክርስቲያን ስልጤዎች? የባህል እምነት የሚያምኑ ስልጤዎች የት አሉ? አሉ አይደል? ለምን ይገፋሉ? ለምን ስማቸው ይወጣል? ለምን አንድ ብሔር በአንድ ሃይማኖት ሊጠራ ይችላል? ዓላማ ስላለው። ይሄንን ደግሞ በተቃራኒ ስሙት ምን እንደሚል። ኢየሱስ ተሰቅሎ ምህረት አገኘ። የቤተ ክርስቲያን የክርስቲያኖች ነው። ፓራላል የኢትዮጵያ እንዲሆን ከተፈለገ የሙስሊሞችም ካላንደር አብሮ ገብቶ በዓሉ ሲጠቀስ ሂጅራ ቀኑ በዚህ ተብሎ ካልተጠቀሰ ዓመተ ምህረት እየተባለ የሁሉም አሁን ይቸገራል። ጁማ ቀን ወይ ዝግ መሆን አለበት ወይ ደግሞ ከ5 ሰዓት እስከ 7 ሰዓት ተኩል ተብሎ አሁን ስራ ላይ ባለው ደረጃ ማንኛውም የኢትዮጵያ መንግስት የኢትዮጵያ ግዛት ውስጥ ያለ መስሪያ ቤቶችን በጠቅላላ በሚመለከት መልኩ መሆን አለበት። 3 ጁማዓ ሚስ ማድረግ ለአንድ ሙስሊም ከሙናፊቅ ወይ ከመናፍቅነት የሚያስፈርድ አደገኛ ነገር ነው። ምን እያለ ነው? ዓመተ ምህረት የሚለው ከበክርስቶስ ኢየሱስ ሞትና ትንሣኤ በኋላ ዓመተ ምህረት የሚለው ነገር መጥቷል። ይሄ ደግሞ የቤተ ክርስቲያን እንጂ ሀገር አይደለም። ሙስሊሙ ማህበረሰብ ተረስቶ ክርስቲያኑ ማህበረሰብ በሚያምንበት ስያሜ ተደርጓል። ስለዚህ የሂጅራ አቆጣጠር አብሮ
መካተት አለበት። ያ ካልሆነ ግን አንዱን ሃይማኖት ከፍ ማድረግና አንዲትን ሀገር በአንድ ሃይማኖት ቁጥጥር ውስጥ እንድትሆን ማድረግ ነው ብሎ ይከሳል። እሱ ብቻ ሳይሆን እሁድ የተደረገበት በክርስቲያኖች ምክንያት ነው። ስለዚህ አርብ ደግሞ የሶላት ስግደት አለ፣ አርብ ደግሞ ረፍት እንዲሆን እንዲደረግልን፣ ይሄ ከሆነ ሙስሊሙን ኤክስክሉድ ያደርጋል አለ። ስልጤ ውስጥ እኮ ክርስቲያንና ሌሎች እምነቶች ኤክስክሉድ ተደርገው ነው። ስልጤ ማለት ሙስሊም ነው፣ ሙስሊም ማለት ስልጤ ነው ብሎ ተናግሮ ስልጤ ውስጥ ምንም ነገር እንደሌለ ታስቦ በአንድ ሃይማኖት እንዲጠራ ካደረገ በኋላ እሱ ደግሞ መብቱ ሲጠይቅ ደግሞ አይ የአንድ ሃይማኖት ብቻ ነው እየተንጸባረቀ ያለው፣ አገሪቱ ላይ ደግሞ እየኖረ ያለው አንድ ሃይማኖት አይደለም የሚል ሀሳብ ያነሳል። እነዚህ ሁለቱ ነገር ኮንትራዲክት ያደረጉ። ስለዚህ ዓላማው ሰውየው ክርስቲያኖችን እንዲተደርጎላቸዋል እኛም እንዲደረግልን ሳይሆን በዚህ ቀስ እየከፋፈን ህዝቡን እየከፋፈን ግሩፑን ወደ ኢንዲቪዥዋል እየቀየርን ነገ እኛ ሀገሪቱን እንቆጣጠራታለን። ይሄ ዓመተ ምህረት እሁድ ረፍት ምናምን የሚባል ነገር የለም። ረፍቱ አርብ ነው የሚሆነው። ክርስቲያን በቤተ ክርስቲያን መሰረት አይችልም። ክርስትና ምልክት ማድረግ አይችልም። የተዋረደ ሆኖ ግብር እየከፈለ ነው የሚኖረው። ሴቶቻቸው ይደፈራሉ። ይህን ሁሉ ነው የሚያደርጉት። ስለዚህ እኔ ህብረተሰቡ ቢነቃ ጥሩ ነው ብዬ የማስበው በዚህ ጉዳይ ላይ መንቃት ያለበት ክርስቲያኑ ማህበረሰብ ብቻ ሳይሆን በነገራችን ላይ ብሔሮችም የሀገሪቱ ህዝብም መንቃት አለበት። ሙስሊሙ ማህበረሰብም መንቃት አለበት። በተለይ ደግሞ አህባሾች ማለት ነው። አህባሽ ተብላችሁ የምትጠሩ እናንተ ደግሞ ለእናንተ ነው የመጀመሪያው እቅድ። ክርስቲያኑ ማህበረሰብ በኋላ ነው የሚደርሰው። ስለዚህ ራሳችሁን ብታድኑ ጥሩ ነው ብዬ ነው የማስበው። ለማንኛውም አህመዲን ጀበል በተናገረው ንግግር ብዙ አክራሪው ሙስሊሞች ደስ ብሏቸዋል። ለምን ነው ደስ ያላቸው? ወደፊት ሊመጣ ያለውንና ሲያሰለጥናቸው የነበረው ነገር ወደ ተግባር እንደሚመጣ እያሰቡ ስለሆነ፣ ስለዚህ አህመዲን ጀበል ሀገር እንድትረጋጋ ሳይሆን ሀገር በእስልምና ምክንያት ረብሻ ውስጥ እንድትገባ፣ በሸሪያ ምክንያት ክርስቲያኑ ማህበረሰብ እንዲጨቆንና ሌላው ማህበረሰብም ከሀገሪቱ እንዲጠፋ የሚሰራ ነው። ስለዚህ ይሄን ልጅ ስሙት ምን እንደሚለው እየሰራ ያለው ስለገባው አህመዲን ጀበላችን ምን እየሰራ ነው እያለ ስሙት። ኡስታዝ አህመዲን ጀበሉ የሚያኮራ ስራዎችን እየሰራ ይገኛል። አሁን ደግሞ ጁምዓ ቀን ተማሪዎች፣ የመንግስት ሰራተኞች ብሬክ እንዲወስዱ እረፍት እንዲያደርጉ ጥያቄ አቅርቧል። ሁላችንም በዱዓ ልናግዛቸው ይገባል። ኢንሻአላህ ጥሩ መልስ እንደምናገኝ ተስፋ እናደርጋለን። ሁላችሁም ኮሜንት ላይ የገባችሁ ኡስታዝ አህመዲን ጀበል ኪፕ ጎይንግ እያላችሁ ትጽፋላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ልጅ እንደሰማችሁት አህመዲን ጀበል ጥሩ ስራ እየሰራ እያሰበ ነው። ለምንድን ነው ይሄንን ያለው? ቀጣይ የሚሆነውን ነገር ስለሚያውቅ ነው። ቅድም ለተወሰነ ደቂቃ ድረስ ያሰማኋችሁ ኦዲዮ ነበረች። ያችን ኦዲዮ በደንብ ስሟት። እቅዱ እንደዛ ነው። ይሄንን ነው እያሳተፉ ያሉት። አሁን ወደ 5000 አካባቢ የሚሆኑ ወጣቶችን እያደራጁ ነው ያሉት። በየቦታው እንደዛ አይነት ስራዎችን የሚሰሩ የሙስሊሞችን ሂጃብ እንዲቀሙ፣ ከዛ ተበደልን የሚሉ የሆነ ቦታ መስጊድ የሆነ ነገር የሚያደርጉ፣ ከዛ ደግሞ መልሰው መስጊዳችን እንደዚህ ሆነው የሚለው የሚከሱ፣ ሀገሪቱ በእንደዚህ ያለ ነውጥ ውስጥ እንድትገባ የሚሰሩ አደገኛ የሆኑ ወጣቶችን የሚያፈራው አህመዲን ጀበል ነው። ለዚህ ደግሞ ሁላችንም እናውቃለን። ለማንኛውም ሀገር ሰላም እንድትሆን እንፈልጋለን። ትውልድ ሰላም እንዲሆን እንፈልጋለን። እስልምና ሃይማኖት በኢትዮጵያ ውስጥ እንዲኖር እንፈልጋለን። ክርስትናም ሃይማኖት በኢትዮጵያ ውስጥ እንዲኖር እንፈልጋለን። የሰው ልጅ ሃይማኖት የሚከተለው በፈቃዱ ፈቅዶ አምኖበት ነው። በሴራ በክፉ ስራ ተገዶ ተገልሎ ተሰቃይቶ መሆን የለበትም። ሃይማኖቱን የመከተል ሙሉ መብት አለ። ሃይማኖቱን የመስበክ ሙሉ መብት አለ። እኛ ሰዎች ተሰብከው በስብከት አምነው ክርስቲያን እንዲሆኑ እንጂ በግዴታ ክርስቲያን እንዲሆኑ አንፈልግም። እንዲሁም የትኛው ሙስሊም በስብከት ሰዎችን ወደ እምነቱ ለማምጣት መስራት አለበት እንጂ እንደዚህ ያለ ሴራ መስራት የለበትም ብዬ አምናለሁ። ለማንኛውም ኑ አሁንም እንሰብካችኋለን። በክርስቶስ ኢየሱስ አምናችሁ የሰላም አለቃ የሆነውን ጌታ ኢየሱስ ክርስቶስን በመከተል ከሰዎችም ከእግዚአብሔርም ጋር ሰላም ይኖራችሁ። ምድሪቱ ታርፋለች። ምድሪቱ ሰላም ይኖራል። በምድራችን ሰው የፈለገውን ሃይማኖት የመከተል መብት ይኖረዋል። ያኔ ሰዎች ጆሮአቸውን መክፈት ይጀምራሉ። እውነቱን ወደ ማወቅ ይመጣሉ።
በጥላቻና በግድያ ልባቸውን ካሳወርናቸው መስማት ይቅርና በህይወት እንድትኖር አይፈቅዱልህም። ስለዚህ ወንድሞችና እህቶች እባካችሁ ከእንደዚህ ያለ ግሩፕ ራሳችሁን ጠብቁ። ጌታ ኢየሱስ ይወዳችኋል። በእሱ ብታምኑ የዘላለም ሕይወት ታገኛላችሁ። ኑ በክርስቶስ ኢየሱስ እመኑና ዳኑ። ሻሎም